በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ ነው የሚባለው። እግዚኦ መሐረነ ክርስቶስ። እንዲህ ቤተሰብ እንደው የተሙ ነገር እንደው እንደኔ ጭንቅ ያለው አለ ግን እንደኔ ጭንቅ ያላችሁ እንደ ስንቶቻችሁ ናችሁ? በስመ አብ ወወልድ እያደር የምንሰማው የምናየው ከምንሰማው ደግሞ በአይናችን የምናየው እንዴት አባቱ ነው የሚያስጠላው! እንዴት አባቱ ነው የሚያስፈራው! ራሱ በዚህ ልክ ገና ወጣቶቹ ናቸው ሰው ላይ ጨክነው እንደዚህ ዝርር አድርገው አስተኝተው እንደዚህ የሚያርዱት የሚቀረጣጥፉት። ምን አይነት ጉድ ነው በሀገራችን ውስጥ ያለው? ፈጣሪ አደራውን። እኔ በጣም ነው የጨነቀኝ። ወይኔ መድኃኒዓለም። ልክ እንደተገነዘ ሰው ዝርር ብሎ ሰው ይተኛል። በቃ እዛው በተኛበት ይታረዳል፣ ይቀረጠፋል። መታረድም እኮ የሰው ነው። እዛው ቅርጥፍ አድርጋ ይጥሉታል። እግዚኦ መሐረነ ክርስቶስ። አረ ምን ጉድ ነው! እና አሁን ተሙዬንም እንደ ዝርር አርጋ ዘርግታ ነው የምትለው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ብቻ መድኃኒዓለም እሱ በምህረቱ እሱ በጥላውን ያጥላለት። ይሄንን ነው የምለምነው እኔ እግዚአብሔርን ነው የምላችሁ። ውሎዬን እኔ ምን ጊዜ ተለቆ ስለተሙ ምን ይሆን የምሰማው እያልኩ ነው። ምን ይሆን ስለተሙ የሚያሰሙን እያልኩ ውሎዬን ዝም ብዬ ነው የስራዬን እየሰራው ማብሰለስለው። ግን ዛሬ እርግጠኛ ነኝ ይመጣል፣ በቃ ያገኙታል ብዬ ነበር። ብቻ በጣም ነው የሚያስጠላው እውነት ለመናገር ቤተሰብ በዚህ ልክ በጣም ነው የሚያስጠላው። ማለት እንደዚህ የሰው ልጅ እየተዘረገፈበት በተለይ ደግሞ ምን ያለ ልጁ የህፃናት ደም ነው የሚያስፈልገው አለ ሞር የህፃናት ደም ነው የሚያስፈልገው። እንግዲህ እነሱ ደም መጠጣት ለምደው፣ ምክንያቱም የህፃናት ደም ማለት ንጹህ ነው፣ ከምንም ምንም ንጹህ ነው፣ ገና ነው። ለዛ ነው። የትልቅ ሰው ደም ግን ምናልባት ስኳር አለው ምናምን ብቻ ብዙ ነገር ይገኝበታል። ትላልቆች ያው ብዙ ነገር ነው የምንበላው፣ ብዙ ጉዳት አለ፣ ከሰው ጋር በሽታ ብዙ ነገር አለ። ስለዚህ ሞር ወደ ህፃናት ደም የሚያደሉት ያው ንጹህ ስለሆነ ማለት ነው የህፃናት ደም። እና መድኃኒዓለም እውነቴን ነው የምላችሁ የነዚህ ህፃናት የታረዱት ህፃናት ደምም ፈጣሪ አምላክ ይፍረድባት አክስትየዋ ላይ። ያንን ነው የምለው። አሁንም ደግሞ የታቀዱት አሉ፣ እግዚአብሔር ይድረስላቸው። ለታቀዱትም ለምን እንደዚህ ለመስዋዕትነት የተሰዉትም ፈጣሪ ይድረስላቸው። ያንን ነው ማለት የምፈልገው። እና በጣም ነው እኔ እንጃ አላውቅም፣ ሰው እንዴት ይሄንን ባህል ነው ብለው ይሄንን ሃይማኖት ነው ብለው የማይፈልገውን ሰው ማስገደድ ራሱ የሾሞኒው በእውነት በጣም ያሳፍራል። በጣም ማለት ነው። እኔ እንደውም ከማውቀው ማለት ካየሁት የባሰ ነው ይሄ ሰው ደም ምናምን ይሄ ምናምን ሰው የሚገበርበት የባሰ ነው። እኔ የመጀመሪያ ጊዜ ስሰማ እንደዚህ እንስሳ ምናምን በደንብ ነው በአካባቢያችን ያለው፣ ግን እንደዚህ ሰው ግን እኔ እንጃ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው ከአቤላ ቤት ጀምሮ ከነበልባል ጀምሮ እስካሁን የማየው ሰው ሲገበር ነው፣ ሰው ሲገበር ነው። ለካ በየቦታው ሁሉ ነገር ይለያያል። እና ብቻ ፈጣሪ አምላክ እጁ ሰፊ ነው፣ እሱ ይጠብቅልን፣ ንጹሐንን እሱ ይጠብቅ። ሲቀጥል አክስትየዋ መድኃኒዓለም እጅሽን ይሰጥሻል፣ የትም አታመልጭም። ሁለተኛም ደግሞ እንዳልኳችሁ አትነካውም። ምክንያቱም ከማ ምን እንደሚሰራ አሁንም እየፈለጉት እንደሆነ በደንብ ስለምትረዳ አትነካውም። ለጊዜው ታቆየዋለች፣ ትደብቀዋለች። ግን ምናልባት ያው መድኃኒት ምናምን ሰጥታው ሽባ እንዳታደርገው ነው የፈራሁት እንጂ ለጊዜው ምናልባት እንግዲህ እየተፈለገም እንደሆን መቼም በደንብ ነው ኢንፎርሜሽን የሚደርሳት። ምን ትሰራለች? ስራውን በደንብ ስለምታውቅ አይደለ? በደንብ አጥንታ ነው እሱን ልትፈታተን የቻለችው። እና እንደ እግዚአብሔር ፍቃድ እንግዲህ እሱ ፍቃድ ይሁንና ባቆዮቹና በተገኘልን ወንድማችን እላለሁ። ሁላችሁም እንጸልይ። እውነቴን ነው። እንደኔ የጨነቀው ካለ ግን አላውቅም። እኔ
ኧረ በስመ አብ። እኔ እንደውም በቃ አሁን መጨረሻ ላይ ያገኙታል እያልኩ ነበረ ዝም ብዬ እንትን ስል የነበረው እና ብቻ ይገኛል። ሁላችንም ተስፋ አንቆርጥም። ፈጣሪ እንለምናለን፣ እንጸልያለን በቻልነው አቅም ማለት ነው። ይብን ባንጸልይም በልባችን ከሱ ጋር ከሆነ እግዚአብሔር ይሰማናል። እርግጠኛውን የምነግራችሁ ማለት ነው። እና ውድ ቤተሰቦች እውነቴን ነው። እኔ ሲወራ እኔ ቤቱ የተሙዬ ቤት ያልሄዳችሁ ተሙ ቤት ሂዱ ነው እና ትርታ ቤት ማለት ነው። በጣም ነው የሚያሳዝነው። ይህ ባዳ አምልኮ ማለት በዚህ ልክ በየአይነቱ በየቦታው እንደዚህ መልኩን ቀየሩ። በእንደዚህ አይነት መልክ አለ ተብሎ እኔ እንጃ ብቻ። እና ውድ ቤተሰቦች እንግዲህ እኔ ምንም ልላችሁ አይደለም፣ እንጸልይ ነው። እኔ ስለጨነቀኝ ነው፣ በጣም ነው የጨነቀኝ። እና እንደው ለአክስትየዋንም ፈጣሪ አምላክ ይፍረድባት። እንደው እግዚአብሔር እንደው እውነቴን ነው የምላችሁ እንደው አሽመድምዶ ያስቀራት። እንደው ስታስብ ወደ ሌላ ጋር ለማራቅ ስታስብ አሽመድምዶ ያስቀራት። ጉዷን ባየ ነው። እነዚህ እኮ አይነቶችን ፊታቸው እየታየ ቢለቀቁ ሁለተኛ ሌሎቹም ያቆማሉ። ግን አሁን ዋናዎቹ ዝም ተብሎ ፊታቸው ተሸፍኖ ስለሚለቀቅ ምንም ስለማይለዩ ሰው ስለማይለያቸው እንደገና ሄደው ለወንጀል ነው። ወንጀለኞቹም አይታረሙም። ምክንያቱም ሁሌ ተሸፍነው ነው እኮ የሚለቀቁት። እንደዚህ አይነት ሰው እንዴት ነው የሚማረው? እንዴት ነው የሚማሩት? አይማሩም እንደዚህ አይነት ሰዎች። እኔ እኮ አንዳንዴ በአሁን ወንጀል ተሰርቶ በፖሊስ ምናምን የተያዙት ፍርድ ላይ ምናምን ሲቀርቡ ፊታቸው አይሸፈንም። ለምን እናንተ ሳሸፍኑ አትለቋቸው? እርግጠኛ ነች መቼም አትልቀቁ፣ ፊታቸውን አታሳዩ የሚል ህግ ያለ አይመስለኝም። እንደዚህ አይነት ሰውን ፊታቸው እየታየ ቢለቀቁ ብዙዎቹ ትምህርት ይወስዱ ነበር። እና ብቻ ለማንኛውም አምላኪ ወይ የተሙን ነገር አደራ ለማለት እወዳለሁ። በቃ ቸሮር ያሰማን ያን ለማለት ነው። በተረፈ ሁላችንም እንጸልይ እና እውነት በስመ አብ እንጂ አላቅም። በአክስት ብሷል። ልዑሌ ጋም ስንሄድ አክስት ነው። እንትና ጋም እነ ሚኪ ቤትም ስንሄድ አክስት ነው። እነ ዳኒ ቤትም ስንሄድ አክስት ነው። ተሙዬ ጋም አክስት ነው። አክስት እንዴት ነው? አክስቶች እንዴት ናችሁ? አክስት እንደዚህ ነው እንዴ? አክስት እኮ እንደ ታላቅ እህት ናት። አክስት ማለት መመኪያ ናት። አክስት ማለት ከጎን ቆማ አይዟችሁ ባይ ናት። ግን አክስት በዚህ ልክ ስትሆን አይተንም እንጃ አላውቅም። ብቻ ትንሽ ስጋ እኮ ይቆረቆራል። ግን እዚህ ጋ ግን ምንም የሚቆረቆራቸው ነገር የለም። እና ልቦና ይስጥ ለሁሉም ፈጣሪ አምላክ ልቦና ይስጥ ለማለት እወዳለሁ። አምላኪ ሆይ እችን የተሙ አክስትንም ፈጣሪ አምላክ የልዑሌንም ሁሉም ተይዘው እግዚአብሔር አምላክ ይፋረዳቸው። ያን ለማለት እወዳለሁ። ውድ ቤተሰቦች ሁላችንም ለጀግኖቻችን እንጸልይ። ፈጣሪ አምላክ ከነሱ ጋር ይሁን፣ ጥበቡን ያብዛላቸው፣ ጤናቸውን ይስጣቸው። እናንተም በስደት ያላችሁ ሀሳባችሁ ይሳካ፣ ምንም አይንካችሁ ለማለት እወዳለሁኝ። በተረፈ ደህና ሁኑልኝ። እንግዲህ ጸሎት ለጀግኖቻችን